የታለ ዛሬ በጣም ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። እጅግ በጣም የሚያስገርም ከዚህ በፊት እኛ ማንጠብቀው ነገር ነው የነበረው። አሁን ላይ ውጤቱን እንስማ ሳይሆን እየደከመኝም ስለሆነ ጥሩ ስሜት ላይ ስላልሆንኩ ነው ማለት ነው። እሱ ያልሆነ ሲሆን ነገር አድርጓታል ማለት ይህን ስፖንሰር አድርጎ ያቀረበላችሁ ያለ ኢትዮ ስፔር ማርኬት። ላይክ፣ ሰብስክራይብ፣ ሼር በማድረግ ቪዲዮውን ጀምሩት። ሰላም ሰላም፣ ውድና የተከበራችሁ ተመልካቾቻችን እንዴት ናችሁልን? እኛ አለን እግዚአብሔር ይመስገን፣ ክብሩ ይስፋ። እስካሁን እንግዲህ ያው ማመስገን ነው። አንዳንዴ ቆም ብለን ማመስገን መቻል አለብን። ስናማረው ስለሚበስ ማመስገን አለብን እና ያው ከዚህ በፊት በመጀመሪያ ደረጃ ያው ቪዲዮ ሰርተን አናውቅም። በጣም ቆየን። ያው ትልቅ ችግር ውስጥ ስለነበር ነው። ከዚህ በፊት ያለውን ሁኔታ ሁላችሁም ታውቃላችሁ ቤተሰቦች። ሮዚ በጣም ትልቅ ችግር ውስጥ እንደነበረች ታውቃላችሁ እና በጣም ጨንቆን የተከፋንበት ጊዜና ቀን ነበር። ያው አንዳንድ ሰዎች እንደፈለጉ እየዘለሉ፣ እኛ ደግሞ በጭንቀት ነበርን እስካሁን ድረስ እና ቤተሰቦች በጣም ጭንቀት ላይ ነበርን። ቪዲዮ ያልሰራንላችሁ እነዛ ነው። ከቪዲዮ ጀርባ ግን ብዙ መስዋዕትነቶችን ከፍለናል፣ ብዙ ነገሮችን አድርገናል በጣም እና ያው ሮዚ ባለፈው እንደዛ ሆና ደም ፈሷት ምናምን እስካሁን ድረስ ሆስፒታል ነበረና በጣም በሚያስጨንቅ ሁኔታ ውስጥ ነበር የነበርነው እና ዛሬ ቀጠሮ ነው። ምን እንደሚሉን አናውቅም። ያው በሆዷ ልጅ እንዳለ ታውቃላችሁ ሁላችሁም እና በዛ ሰዓት ደግሞ ደም ፈሷታል። ዛሬ ነው እንግዲህ ቀጠሯ። ትልቁ ውጤት የሚነገረን ዛሬ ነው እና በጣም የጨነቀን ቀን ነው ዛሬ። በጣም ጨንቆና ሁላችሁም ጸሎት አድርጉልን ሰላም እንድትሆንልን ሮዚ። የእሷ ሰላም ለሁላችንም ሰላም ነው፣ እኛ ጋር ያለውን ነገር ምክንያቱም ለእኛ እሷ ትልቅ ቦታና ትልቅ ሬስፔክት ያላት ልጅ ስለሆነች እና በዚሁ አጋጣሚ ደግሞ ትንሽ የተፈጠረውን ነገር በነ ፉአድ እና በነ ሶፊያ መካከል ያው እኛ ለምንም አይነት ጻፍ ፈልገን አልነበረም። ደርሰውብን ነው የደረስነው፣ ሳይደርሱብን አልደረስንም። ሁላችንም ባለፈው አይታችኋል አይደል? እንግዲህ እኛ ሶፊያና ቶፊቅን ያለውን ግንኙነት ሁላችሁም ታውቃላችሁ አይደል? ከዚህ በፊትም ሁላችሁም ታውቃላችሁ፣ በደንብ ሆናችሁ ታውቃላችሁ ቤተሰቦች። በዛ ግንኙነት መካከል ሌላ ምንም ያልጨረሱት ፋይል እኛ ባለፈው እኛ ማለት ነው ልጅቷ እንደዛ አድርጎ እርጉዝ ናት እያልነው እንደዛ ሲያንገላታት አስባችሁታል? በእናንተ ቦታ ብትሆኑ እንዴት ምንድን ነው የምታደርጉት እንዴ? መቅጠም ካለበት ማውራት ካለበት ወንድ ጋር ነው፣ ሴት ጋር አይደለም። እንዴት ሴት ላይ እንደዚህ ጭካኔ ይጨክናል? ሴት ማለት እኮ እናት ናት፣ ሴት ማለት እህት ናት፣ ብዙ ነገር ናት አይደል? እርጉዝ ናት፣ ነፍሰ ጡር ናት እያለ እሷ ልጅ ነፍሰ ጡር ናት። ተው፣ መጨረስ ያለብህን ነገር እኛ ጋር ጨርስ። አይደለም አልገባህም አንተ እኮ እየገባህ አይደለም ነገሩ። እና ነፍሰ ጡር ናት ልጅቷ፣ ነፍሰ ጡር ናት እየተባለ እንደዛ ደም እስኪፈሳት ድረስ ልጅቷ ይሄ ሁሉ መስዋዕትነት ከመክፈለኛ እነሱ እየተጃጃሉ የትም ለየትም። እሺ በዚሁ ደግሞ እንደዚሁም ኮመንታተሮች ጆ ምናምን እያላችሁ ስለኔ የምታወሩ ማለት በማያገባ ላይ እንደምትገባው እኔ ላይ ስድብ ምናምን። ቆይ አንድ የራሳችሁ ወንድም አብሮ አደጋችሁ እየተጎዳ በመሀል ጥቃት እየገባበት ስታዩ ዝም ትላላችሁ? ማለት ቶፊቅ እኮ ማለት ለኔ አብሮ አደግ ወንድሜ ነው። በቃ መወለድ ቋንቋ ነው፣ አብሮ ማደግ ነው እንጂ ወንድማማቾች ነን። በቃ ምንም አይነት ጥያቄ ነው። በሱ የመጣው ነገር እኔን ይመለከተኛል። ለምን አይመለከተኝም? አረ ሽምግልና ላኩ። እንደዚህ ነገር ሲደረግ እንዴት ነው እኔ ቁም የማየው? ጓደኝነት ማለት ይሄ በክፉም በደጉም አብሮ ከሌለ እኮ ጓደኝነት አብሮ መብላት መጠጣት ብቻ እኮ ጓደኝነት ሊያስብል አይችልም። በዚህ ሰዓት እኔ አጠገቡ ከሌለ ማን ነው ካጠገቡ ሊሆን የሚችለው? ምን አይነት ነገር ነው ማለት? እኔ ማለት እንደ ሰውኛም እኮ ከዚህ በፊትም ታውቃላችሁ። በቃ ማለት እኔ የሰው ደስታ የሚያስደስተኝ አይነት ሰው ነኝ። ግን በመሀል ጥቃት ሲገባ፣ በቤተሰብ መካከል፣ በጓደኛ መካከል ጥቃት ሲገባ ደስ አይለኝም ነው። እነዚህ ልጆች ገና አልጨረሱም። ያልጨረሱት ነገር አለ። ቶፊቅና ሶፊያ ያልጨረሱት ነገር አለ፣ ብዙ ነገር። በቃ መጀመሪያ ያን ጨርሰው እንደፈለጉ መሆን ይችላሉ። ኤፋር ገና አሩን ጠርጎ ያልጨረሰ ህፃን ነው። ገና ህፃነቱን ገና ብዙ የሚቀረው ነው። ጨምላቃ ነው ገና። እንደዚህ በዚህ ልክ ራሱ ማውረድ ማለት እኔ ለኔ ሰው መስሎም አይተኝም። ሲጀመር እንደምንም አልቆጠርኩትም። ተመታ ይባልም ባለፈው
ልጅቷ ስለታመሽ ነው አንስተን ይዘን ይሄድ ነው። መመታት እንደዛ አይደለም። መመታት እንደዛ አይደለም። ምንም አይነት እየጠሩ ነው። ውጤት ነው። ቤተሰቦች ውጤትም ወደ ውስጥ እየጠሩን ስለሆነ ያለውን ነገር እናየዋለን። ግን ማለት በዚሁ እኔ ልናገር የምፈልገው ነገር አንድ ፉአድ፣ አሁንም የምነግርህ ነገር ከሶፊያና ከቶፊቅ ህይወት ውጣ። ማስጠነቅቅህ ነገር ማለት ነው። ቶፊቅ ማለት እኔ ነኝ፣ እኔ ማለት ቶፊቅ ነው። በቃ ምንም አይነት ጥያቄ ያለው ነገር ነው። ውጣ። የልጅነት ጨዋታን እዛው ጨረስ። ካልጨረስ ጭምልቅልቅ አትበል። ወንድ አይደለ እንዴ? ከተማችን ላይ እኮ ሴት ሞልቷል። ምንድን ነው እንደዚህ ፊት የሚያደርግህ? ግን ያልተጨረሰ ነገር ላይ ያልተጨረሰ ህይወት ላይ የምትገባው ምንም የሚሉት ነገር ነው። በዛ ላይ ደግሞ በሴት ደረጃ የምታደርገው ነገር ሴት ላይ እንደዛ ማድረጉ ለአንተ ተገቢ ነው ታስባለህ? ህሊና የሚባለው ነገር አለ። መጀመሪያ ህሊና የሚባል ነገር ጭንቅላት እኮ የተሰራው ለማሰብ ነው አይደል? አስብበት እንጂ ጭንቅላትን አስብበት። ነገሮችን ኮንትሮል አድርግ። እንደ ህፃናት ትጫወት። ብዙ ኃላፊነት ይጠበቅብሃል። ወጣት ነህ። ምን አይነት የተጨማለቀ የህፃን ስራ ነው የምትሰራው? የምነግርህ አሁንም ከነሱ ህይወት ካልወጣ ችግር እኔ ጋር ነው የምትጨርሰው። ለማንኛውም ቤተሰቦች ውስጥ ላይ ውጤት እየተባለ ስለሆነ ወደ ውጤቱ እንሄዳለን ማለት ነው። ደህና ነሽ? አይዞሽ በቃ ወላሂ የፈለገ ነገር ምንም ነሽ? ምንም ማንሽ? ደህና ነኝ አልሐምዱሊላህ ደህና ነኝ። አሁን የሚሰማሽ ነገር አለ? አሁን ደህና ፊትሽ ሁሉ እኮ ያመመሽ ነው የምትመስለው። አሁን ደህና ነኝ። ከነበርኩበትም አሁን ደህና ነኝ አልሐምዱሊላህ። ተሽሎኝ ደህና ቆይሻ? ማቁሟል ሰውነትሽ እኮ ክስታለባለ በሁለት ቀን ወይ በቃ ምንም እንዳታስብ እሺ። አይ ሲቀጥል ምን ነገር አይሆንም። ምንም እንዳትሽ እሺ። ከምሬ ነው። አንተ ተጨንቃለች። አትጨነቂ። ምን ሆነሽ ነው? ውጤቱን ነግሮሻል እንዴ? ነገር እየጠበቅኩ ነው። ብሰማማ ጥሩ ነበር። ቶሎ ገና ዶክተሯ እየመጣች እየጠበቅኩ ነው ውጤት። እሷ ካልመጣች ደግሞ መናገር አይችሉም ነርሶች። ጠብቁ ብለዋል። እርግጠኛ ነሽ? የሚሰማሽ ስሜት የለም? አሁን ደህና ነሽ? በጣም ደህና ነኝ። አንተ ቤት እንደሄድን እኮ እንዴት እንደሆነች ብታያት። ቤት እንደነበርን አስደነገጠችኝ እንዴ። ሰውነትሽ ቁልቁል ብሏል። ምን ሆነሽ ነው እንደዚህ? በስመ አብ ወልድ። እሱ ሰላም ከሆንኩ በኋላ የሚሆነው ይሆናል። ችግር እናወራለን። ብዙ የምናወራው ነገር አለ። እንደዚህ በቀላል የሚፈታው አለ። አይኔ ማለጨና ይጨንቃል እኮ ብዙ አትንቀሳቀሽ ብሎኛል። ለምን አትነግሪንም? አሁን ምን ያደረገሽ ነገር አለ? ካገተሽ በኋላ ምን ያደረገሽ ነገር አለ? አወራቸዋለሁ። እሱን ውጤት እንስማና አወራቸዋለሁ። አሁን የሚያሳስበኝ ይኸው ስለሆነ ትንሽ በማገቱ ብቻ እኮ ብዙ መስዋዕት እናስከፍለዋለን። ችግር የለውም። ግን ያደረገሽ ነገር አለ ወይ ከዛ በፊት? ታዲያ ምንም ነገር ሳይኖር እንዴት ዝም ብሎ ደም ይፈሳል? ምንም ነገር ሳይኖር እንዴት ዝም ብሎ ደም ይፈሳል? በማሰሮች እኮ ምን አድርጎሻል ታዲያ? ንገሪና ታዲያ ምን ያደረገች ነገር አለ? ውጤቱን እንስማና አወራቸዋለሁ። እሱን ውጤቱን እንስማ ሳይሆን እየደከመኝም ስለሆነ ጥሩ ስሜት ላይ ስላልሆንኩ ነው አወራቸዋለሁ። አየሁ እሱ ያልሆነ ሲሆን ነገር አድርጓታል ማለት ነው። የሆነ ነገር አድርጓታል ማለት ነው። መናገር ያልፈለገችውም ለዛ ነው። ጥሩ ነገር እንዲገኝ ነው።
ውጤቱ ጥሩ ነገር ይምጣልን። ሌላው ሌላ ነው። አንተ ትኩሳት ታውቃለህ? የሰው ልጅ እንደዚህ ይሞቃል? ውሃ እኮ የለው ነው መኪናው ይዘህ መጣ። ስጣት እስኪ ስጣት። ቀዝቀዝ ያደረግሽ በደንብ ጠጪ። አይደለም ከዛ በኋላ ደውሎልህ ያውቃል? ከዛ በኋላ እሱ ደውሎልህ ያውቃል? አይ መደወል ጭራሽ ይዝናናል። እኛ ላይ ጨዋታ ጌም ተጫውቶ ይዝናናል። ጥሩ ቀልድ ነው። ጥሩ ጨዋታ ነው። ቻው። ክፉ ነኝ። አላህ ጥሩ ነገር ያሰማን። እሺ ሮዚ እንዴት ነሽ? ደህና ነሽ? አሁን አሪፍ ላይ ነው ያለሽ? ደህና ነኝ። እሺ የሚሰማሽ ነገር አለ? አሁን ምንም አይሰማኝም። ከቅድሙ ይሻላል አይደል? አዎ። ኦኬ። ውጤቱም ላይ እንደማየው ያለው ነገር ደህና ነው። እንደነበረው እንደመጣው አደጋ አይደለም። እግዚአብሔር ይመስገን ሁሉ ነገር ሰላም ነው። ከዚህ በኋላ ግን የምታደርጊውን ጥንቃቄ እኔ በደንብ አድርጌ ያስረዳሻል። የመጀመሪያ ልጅ እንደመሆኑ መጠን ብዙ ጥንቃቄዎች ያስፈልጋሉ። ውጤቱ ላይ የሚነግረኝ 4 ወር ልትሆኚ ነው። አልትራሳውንድ ሪዛልት ላይ ያለው እንደዛ ነው። ትክክል ነው? ትክክል ነው። ምናልባት 1-2 ሳምንት ልዩነት ቢፈጥር ነው፣ ግን እንደዛ ነው የሚለው እና አሁን ጥሩ ሁኔታ ላይ ነው ያለሽው። እናንተም እቺ 3 ቀን ስለተባበራችሁ ያው በሐኪም ብቻ የሚሆን ነገር የለም። በጊዜ ሲመጣ ነው አንድ ፔሸንት ሊድንም ሊልም የሚችለው እና በጣም ነው የምናመሰግነው። እናንተንም አንቺ ነው ማመስገን ያለብን። እግዚአብሔር ይመስገን። እንግዲህ አይ ግን አሁን ደም ምናምን ሊፈስበት እንትን የሚልበት አጋጣሚ አለ? አዎ ሊኖር ይችላል። የተለያዩ ምክንያቶች አሉ። ራሱ የሳይንሳዊ ምክንያቶች አሉ። ከዛም ውጭ ደግሞ ግለሰቧ ወይም እርጉዟ በምታደርጋቸው ነገሮች የሚመጡ ምክንያቶች አሉ። የበለጠ ጥንቃቄ ግን ማድረግ የነፍሰ ጡሯ ኃላፊነት ነው። ከዛም ባሻገር ደግሞ የባለቤቷ ኃላፊነት ነው። ከእንግዲህ ልጅ ጋር ተያይዞ የሚመጣ የደም መፍሰስ ችግር አለ። እንደገና ደግሞ ትራውማ ወይም አደጋ ሲደርስበት ማህፀን አካባቢ የሚመጣ የደም መፍሰስ አለ። መቶሻል? ሰፊ ነው። መቶሻል? ምንም ካሜራ ፊት የለም። ዶክተር አለች። ከዶክተር የሚደበቅ የለም። ነገ የሆነ ሪስክ ቢመጣብሽ ፖሊስ ጣቢያ ጋር የምትሄጂው በእነርሱም እንትን ነው። ምክንያቱም ለምን መሰለሽ ሮዚ፣ በሳይንሳዊ መንገድ ወይም ደግሞ ከእንግዲህ ልጅ ጋር ተያይዞ ወይም በማህፀን
ስርዓት ህግ ጋር ተያይዞ የሚመጣው የደም መፍሰስ አሁን ላይ በአልትራሳውንድ መሰረት ምንም የለም በሚመጣው ባገኙት ሪዛልት ማለት ነው። ስለዚህ አሁን የደረሰብሽ አደጋ ካለ ምናምን እሱን ግልጽ አድርገሽ ንገሪ። እዚህ ጋር የሚያስረፍር ተናገሪ። ዝም አትበይ። ካሜራ አይደለም እንዴ እሱ በሚዲያ አይደል እንዴ ብዙ ነገር ሲያደርግ የነበረው። ስለዚህ አንቺ ጉዳት እኮ እዚህ ጋር መናገር ያለብሽ። እዚህ ጋር ካልተናገርሽ እኮ ምንም መቼም መምታት ምናምን ሳይሆን ማለት የሆነ በጣም እንቅስቃሴ አሁን ላይ እንዳታደርጊ ምናምን ተብዬ ነበር ከዚህ በፊት ማለት ነው። እና እሱ ነገር ላይ በጣም እየጎተተኝ ምናምን ነበረ ማለት ከአቅሜ በላይ እየዘለልኩ አይነት ነገር የለም እንደዛ እንቅስቃሴ እያደረኩ ነበር እና ከዛ ወዳው ጀመረኝ መፍሰስ እንጂ መምታት ምናምን አለ። ከዚህ በፊት ደም ፈሶሽ ያውቃል ግን ከባድ ነገር እንዳታነሺ እንቅስቃሴ ምናምን አታድርጊ ተብዬ ነበር። ሌላ ነገር ሲያደርግሽ የለም? ሮዚ ትክክለኛ ነገር ነው በቃ መናገር ያለብሽ። ሌላ የሚያደርግሽ ነገር የለም? ጾታዊ ትንኮሳ ምናምን ዛቻ ነው ምንም ነገር ትክክለኛ ነገር እሷ ፊት ተናገሪ። እኛ ምንም የምናደርገው ነገር የለም። እሷ ጋር ግን ስትናገሪ ትክክለኛው መፍትሄ ታገኛለሽ። ቀጥ ብለሽ ተናገሪ። ፉአድ ያደረገሽ ምንድን ነው? ዛቻ ነው ምንም ያደረገው ነገር የለም። ግን እኔም ማለት አሰቃይቶኝ ነበረ። ዝም ብሎ ወደዛ ይመልሰኛል ወደዚህ ሆነ። እኔ ደግሞ እንቅስቃሴ ራሱ እንደዚህ ብዙ ማድረግ ብዙ መወዛወዝ የለብኝም። አሁን ላይ ዶክተሩ እንደነገረኝ ከሆነ ከዚህ በፊት ምንድነው ስራ ነው የምትሰሩት? ምንድነው እንቅስቃሴው? በቃ ይመልሰኛል፣ ይወስደኛል፣ ይጎተኝ። ዛሬ አንዱ ቤት ካስቀመጠኝ እየጎተተ ወስዶ አንዱ ቤት ያስረኛል ምናምን እንደዛ ነበር። ታማሚ ነው እሱስ ቢሆን አይ በጣም ልጁ አስቸጋሪ ልጅ ነው። ገና ልጅነቱን ያልጨረሰ ጨብላ። ከዛ እናንተ ራሱ ያገኛችሁ እናንተ እኔን ያገኛችሁበትን ቦታ አይታችሁት። እዛ አሁን ስንተኛ ቀን? ሁለተኛ ቀን ነው እዛ ቦታ ላይ የመጣሁት። ሌላ ቦታ ነበር። መክሰስ ትፈልጊያለሽ? ምንድነው እሱ ጋር የምንካሰሰው? ወንድ ነች ጨዋታ ነው። እዛው ይጨርሳል እኛ ጋር ምንም መክሰስ ህግ አያስፈልገውም እዚህ ጋር። እሱ ምንሽ ነው? እሱ ዶክተር እየስታያት እሱ ምንሽ ነው? እኔ አላውቀውም። ልጁን እኔ አላውቀውም። አቃላችሁ ተስታቁታላችሁ? ለሱ አይኛ ጋር የሆነ ኬዝ ነበረውና ማለት እኛም ጎዳው ብሎ እሷን የሆነ ነገር ለማድረግ እነሱ ምክንያት እኛ ምክንያት ነው እሷን እንደዚህ እንዲያረጋት ይችላል። ለዛ ነው እና ማለት አሁን ስታያት ሕክምናው ላይ ምናምን ቼክ ስታደርጊያት ምን የተለየ ነገር አሁን ላይ እግዚአብሔር ይመስገን ያለው ነገር ጥሩ ነው። አይ ጽንሱ ላይ የሆነ ደህና ነው፣ ቆንጆ ነው ያለው ሁኔታ። ጽንሱም ጥሩ ነው ያለው ሁኔታ። እሷም ደህና ናት። ግን አሁንም እንደዚህ አይነት ደም መፍሰስ ቅድሚያት የሚታይ ከሆነ ያዞረኛል ትንሽ ብዥ ማለት እሱ ነገር አለ። እረፍት ማድረግ አለብሽ። ከዚህ በኋላ ከኛ ጋር የምንቀጥል ይሆናል። አሁን እዚህ ጋር ስናወራ እኮ ያው ከበፊቱ የነበረሽ ሁኔታ ደህና ስለሆነ ነው እንጂ ቀጣይ ህክምናዎች የሚሰጡ ይሆናሉ። ምክንያቱም ነፍሰ ጡር ሴት ስትባል አንድ እሷ ብቻ ሳትሆን ሁለት ነፍስ ናት። ስለዛ አንቺንም ልጅሽንም ቴክ ኬር ማድረግ ግዴታችን ነው። አሁን ላይ ግን ከነበረሽ ደህና ነሽ። ከዚህ በኋላ ግን ደም መፍሰስ በብዙ ምክንያቶች እንደሚመጡ ከአንቺ በላይ ሰው አይኖርም ማለት ነው። ስለዚህ ሮዚ በቃ የሚጠጡ ነገሮች፣ ፈሳሽ ነገር በደም ሰጂ፣ ራሽን አሳርፊ። ከዚህም በኋላ በቀጣይ እንዳልኩሽ የምንገናኝ ይሆናል። ያው ከኛ በላይ እሷ ታካለ እሷ ምትሽ ደግሞ ነገር መስማት መቻል አለብሽ። አይዞሽ ሮዚ፣ በጣም ነው የማመሰግነው። ምንም ማለት ግዴታችን ነው። አንድ ያልጠየኳችሁ ጥያቄ የልጁ አባት አንተ ነው ወይስ አንተ ነህ? ማነው የልጁ አባት? ቶፊቅ ነው የልጁ አባት። እሺ በቃ እናመሰግናለን። ነገ እንገናኛለን። እሺ ሮዚ አይዞሽ። እሺ እናቴ